በድካም እጅግ የዛለ አንድ እስራኤላዊ ወታደር ጫካ ውስጥ ከማር እንጀራ ላይ የሚንጠባጠብ ወለላ ተመለከተና በያዘው ዘንግ ከወለላው አጥቅሶ ጥቂት ማርም በላ። ከዚያ ወዲያውኑ አይኑን በራ፣ ኃይሉም ታደሰ። ወደ ሀገራችን ታሪክ ስንመጣም ንግስተ ሳባ ንጉስ ሰለሞንን ለመጎብኘት ባደረገችው ጉዞ ይዛቸው ከሄደችው ስጦታዎች መካከል ማር አንዱ እንደነበር ይነገራል። ይህም ኢትዮጵያውያንና የማርን የቆየና የረጅም ጊዜ ትስስር ያሳያል። ሳይንስ እንዳረጋገጠው ማር በውስጡ በቫይታሚን ቢ እና በተለያዩ ማዕድናት አንቲኦክሲደንት በተባሉ ንጥረ ነገሮች የበለጸገ መሆኑ ከጥንት እስካሁን ድረስ በመድኃኒትነት አገልግሎት ላይ እንዲውል አስችሎታል። በማር ውስጥ 82% የሚሆነው ንጥረ ነገሮች ካርቦሃይድሬት መሆኑ ሰውነታችን በፍጥነት የኃይል ምንጭን እንዲያገኝ ያደርጋል። ንቦች በአበባ ፈሳሽ ላይ ኢንዛይምን ስለሚጨምሩ ማር ለስለስ ያለ የጸረ ባክቴሪያነትና የአንቲባዮቲክ ባህሪ እንዳለው ጥናቶች ይጠቁማሉ። ይህ ኢንዛይም ጎጂ ባክቴሪያዎችን የሚገድል ሃይድሮጅን ፐሮክሳይድ እንዲፈጠር ያደርጋል። ይህን ሁሉ ንጥረ ነገሮች የምናገኝበትን ማርን በተለያየ መንገድ ጥቅም ላይ መዋል የተለመደ ነው። ቤታችን ውስጥ የምንጠቀምባቸው ነገሮች መሃል እንደ ጠጅ፣ የማር ብርዝ ጨምሮ ማርን በዳቦ፣ ማርን በሽንኩርት በተለያዩ መንገዶች መመገብ የተለመደ ነው። ንቦች ከቦታ ወደ ቦታ በመዘዋወር ከአበቦች ላይ ፈሳሽ የአበባ ወለላን በቱቦ በመሰለ ምላሳቸው እየቀሰሙ በሆዳቸው ውስጥ ባለ የማር ቋት ውስጥ ያጠራቅማሉ። በዚያም ተሸክመው ወደ ቀፏቸው ይወስዱታል። ቀጥሎም ፈሳሽ የአበባ ወለላውን ወደ ሌሎች ንቦች ያዛውሩታል። ወለላውን የተቀበሉት ንቦች ከአፋቸው ውስጥ ካሉት እጢዎች በሚመነጭ ኢንዛይም ጋር እያዋሃዱ ለ1 ሰዓት ከግማሽ ያህል ያላምጡታል። ከሰም በተሰሩ ባለ 6 ማዕዘን ክፍሎች ውስጥ የቀሰሙትን ማር ያስቀምጡታል። እርጥበቱም እንዲተን በክንፎቻቸው ያራግቡታል። ከዛም ማሩን በስሱ በሰም ይሸፍኑታል። በዚህ መልኩ የተሸፈነው ማር ለረጅም ጊዜ ሳይበላሽ ሊቆይ ይችላል። የማር ምርት የመጀመሪያ ሂደት ከንብ ቀፎ ደፍሮ ገብቶ ማር መቁረጥ ነው። በተፈጥሮ አንድ ንብ ሰውን ከነደፈች በኋላ በህይወት የመቆየት እድል የላትም። በንብ የተነደፈ ሰው ደግሞ ሰውነቱ ሊያብጥ፣ ሊያመው፣ አንዳንዴም የሰውነቱ የመቋቋም ኃይል ዝቅተኛ ከሆነ እስከ ሞት ድረስ ሊያደርስ ይችላል። ለንብ ቆረጣ የሚሆኑ ልብሶች ታስበውበት ይዘጋጃሉ። ንቦች ጣፋጭ የሆነውን ማር ለማዘጋጀት የሚያስፈልጋቸው ንጹህ አካባቢና መዓዛቸው የሚማርክ አበቦች ናቸው። እንደሚቀስሙት አበባም የማሩ ቀለም ነጭ፣ ቀይ፣ ቢጫ እያልን እንከፍላቸዋለን። በሀገራችን የማር ምርት አቅርቦት ያለበትን ደረጃ ስናይ በኦሮሚያ ክልል 46%፣ በአማራ ክልል 24%፣ በደቡብ ክልል 22%፣ በትግራይ ክልል 5% ይዘው ተቀምጠዋል። ማር የሚሰራው በንብ ነው። ንብ እርባታ በተለያዩ አርሶ አደሮች ጓሮ ሊሰሩት ይችላሉ። አንዳንድ አካባቢዎችን ግን ንብ እርባታንም እንደ ስራ ብለው የያዙ ንብ አናቢዎች አሉ። እኛም እንደዚሁ ንብ እርባታ አለን። 10 ሄክታር መሬት ላይ ጉራጌ ሀገር እዛ ላይ ንብ እናናባለን። ንቦቹ ማሩን ይሰራሉ። ማሩን በአመት አንዴ ሁለቴ መቁረጥ ይቻላል ማለት ነው። ያው እኔ እንግዲህ ማሩን ከቤተሰብ ነው የማመጣው። ቤተሰብና ያው ዘመዶቼ ቀፎም ዘመናዊም ባህላዊም ቀፎ አላቸው። ከዛ በቦታው ድረስ በመሄድ አመጣለሁ። እንደገና እኔ በማይመቸኝ ሰዓት ደግሞ ከዛው ደግሞ ቤተሰብ ገዝቶ ወደዚህ ይልክልኛል። ያንን ካመጣው በኋላ ያንን ማር ራሴ ነኝ የማጣራው። ሰፈፉን ለጠጅ፣ ለብርዝ፣ ለመሳሰሉት ነገር አደርጋለሁኝ። የተጣራውን ወለላ ማር ደግሞ እንትልሽ ከፋብሪካ በሚወጡ እቃዎች ንጽህናውን ለመጠበቅ የሚያክል ማለት ነው። በዛ ፓክድ አድርጌ ለማህበረሰቡ አቀርባለሁ። ገጠር ሄጄ ነው የማመጣው። ሲቆርጡ ሄጄ በፕሮግራም ትግራይ አካባቢ ቴምቤ የሚባል
እዛው ቁሜ ነው ማስቆርጠው። ብዙ ነው ይዤ መጣው። እንጀራ ማሩን እንሸጣለን። ሰም እዛ እንደምታዩ የተቆለለው ወደ 4 ኩንታል ነው። እዛ ስዕል ላይ እንደምታዩ እሱንም በባህላዊ ነው እንጂ የምሰራው ሰሙን እሸጣለሁ። 28 አይነት አረቄ እሰራለሁ። አሁን እንደምታዩት እዚህ ጋር ኢኖቬሽን እንደተሸለምኩት ኤክስፓየር ዴቱን በማር ስለጠበቅኩ ነው። ከለሮቹ ከግብአታቸው ሆነው ኤክስፓየር ዴቱን ግን ከማር ነው። ዳጣ በኢትዮጵያችን ይፈጫል። እኔ ዳጣ እንትን ያስገኘው ኤክስፓየር ዴቱን በማር ስለጠበቅኩ ነው። ዳጣም ጭምር የተለያየ ነገሮችን በማር ነው የሚጠበቀው። ማሩ ግን ትክክለኛ መሆን አለበት። በፋብሪካ ውስጥ ንጹህ ማርን ለማህበረሰቡ ለማቅረብ በላቦራቶሪ የጥራትና ምርምር ይደረጋል። በዚህም መሰረት የተቀመጠለት የጥራት መለኪያ አለ። ለእርጥበት መጠን 13.4 እስከ 20%፣ ለስኳር መጠን ከ60 እስከ 82% እንዲሁም ሌሎች መስፈርቶችን ሲያሟላ ለገበያ ይቀርባል። ሌላኛው በማር ተረፈ ምርት የምናገኘው ሰም ነው። በተወሰነ መጠን በሞቀ ውሃ ሰሙ ፈልቶ እንዲህ ተጣርቶ ለኤክስፖርት ይቀርባል። መጀመሪያ ከስቶሬጅ ማሩ ከታንከር ይወጣልና ይከማቻል ፕሮሰሲንግ። ከዛ መጥቶ እዚህ ሲገባ ይመዘናል። ማሽናችን ፕሮሰስ ማድረግ የምንችለው እስከ 200 ኪሎ ግራም ነው። እሱን 200 ኪሎ ግራም መዝነን ወደ ውስጥ እናስገባለን፣ ወደ ማሽን ፕሮሰስ ሜን ፕላንት ውስጥ ማለት ነው። ከዛ ይለኮሳል። ማሽኑ ሲለኮስ እዚህ ውስጥ ውሃ ይጨመራል። ውሃ ሲጨመር ውሃ እየሞቀ ይሄዳል። የሞቀ ሲሄድ ወደዚህ ፓምፕ ይደረጋል። ፓምፐር አለ እዚህ ጋር ውሃ ፓምፐር አለ። ፓምፕ ሲያደርግ ጃኬት እድ ነው። ማሩ በውጭ በኩል ይገባል፣ በውጭ በኩል ደግሞ የጃኬት ውስጥ ውሃ ይገባል ማለት ነው። የሞቀው ላርጅ ፓርቲክሉን ላርጅ ኮንታሚናንት የሆኑትን ስፔሻሊ ዋክስ፣ ደብሪስ፣ አፈርም ሊሆን ይችላል፣ ጠጠሮች ሊሆኑ ይችላሉ። ከዛ ሃርቨስቲንግ ጊዜ ማለት ነው። እሱን ያስቀራል። ማር በባህሪው ክሪስታል ፎርም ያደርጋል ወይም ደግሞ ክሪስታል ይፈጥራል እና እንደ አሸዋ የመሆን ወይም ደግሞ እንደ ድንጋይ የመሆን ባህሪ ያለው። ያ እንዳይሆን ይሄኛው ከተመረተ በኋላ በዳቦ ላይ በቀላሉ ልንቀባው እንድንችል የክሬም ባህሪ እንዲኖረው ይረዳል ማለት ነው። እዚህ ውስጥ በቀን እስከ 6 ጊዜ የአራት ደቂቃ ያህል ቀስ በሚል ዙር ይቀላቀላል ማለት ነው። ከዛ በኋላ በሁለተኛው ቀን ከዚህ የመጨረሻው እንትናችን ምርታችን ወደዚህ ወደ ቅጂ ከመሄዱ በፊት እዚህ ውስጥ ይቀመጣል። እዚህ የሚቀመጥበት ዋናው ምክንያት ከዛ ያለፈ ፎምና ሌሎች ነገሮች ከማሩ ተለይተው እንዲቀመጡ ነው። ከዛ በኋላ እዚህ ውስጥ ይሄ የመጨረሻው ለቅጂ የሚዘጋጅበት ነው። ይሄም የምታዩት ከዚህ የመጨረሻው ቅጂ የሚካሄድበት ማሽን ነው።
የማርን ጥራት ለመጠበቅ ከአናቢው ጀምሮ ነው የሚጀምረው ማለት ነው። ሌላው በምርት ሂደት ውስጥ የተቀበልነውን በአግባቡ ተቀብለን በስርዓቱ የሚያስፈልገውን ንጽህና ጠብቀን ሁሉን ነገር መስራት ያስፈልገናል። ሁለተኛ ደግሞ ገበያው ተጠቃሚው ጋር ይሄ ማር በጣም ስለሚያስፈልገን ይሄንኛውን እፈልጋለሁ በሚልበት ጊዜ እዛ ገበሬ ላይ ወይም እዛ አካባቢ ላይ የበለጠ ስራዎች እንድንሰራ ያደርጋል እንጂ ዝም ብሎ ኢትዮጵያ ውስጥ ስለተቆረጠ አንድ ማር ኦርጋኒክ ሊሆን አይችልም። የማያሰኘው ምንድነው? በአካባቢው እርሻ ካለ ኬሚካሎች ይረጫሉ። ያ ኬሚካል ለንቢቷ ሄዳ ትቀስማለች። ያንን ኬሚካል እዛ ውስጥ ታደርጋለች። እኛ ለምሳሌ አንድ ጊዜ ከገበያ ገዝተን ማሩን ፕሮሰስ አድርገን ሰሙን ሳምፕል ልከን ነበረ። በውስጡ የተወሰነ ፐርሰንት ጸረ አረም ኬሚካል አለበት ብሎ ነግረውናል። ይሄ የሚያሳየው እንግዲህ በጣም ብዙ ስራዎች ከመንግስት ጋር አብረን በተለይ ከክልል መስተዳድሮች ጋር ያን መጀመሪያ ባለሙያዎቻችንን በዞንም ሆነ በወረዳ ሌቭል ያሉትን ባለሙያዎቻችንን ስለ ኦርጋኒክ ማር ምንነት ኦርጋኒክ እንዳያሰኙ የሚያስችላቸው ነጥቦች ሁሉ ጠቅሰን ልናስረዳ ልናስተምር መንግስትም በዚህ ላይ ከፍተኛ ትኩረት ሊሰጠው